ጎግል አልተቻለም። ኤአይ ሌላ ታሪክ ውስጥ ገብቷል። ከዚህ በፊት እንደምታውቁት ብዙ ሰው ኤአይ አማርኛ በደንብ አይችልም፣ ከዛ በተጨማሪም የኢትዮጵያውያን ባህል በደንብ አያውቅም በሚል ይታማ ነበር። አሁን ግን ያ ሁሉ ነገር ተቀርፏል። እንዴት ሚለውን በዚህ ቪዲዮ የምንመለከት ይሆናል። ሌትስ ጎ። ሰላም ዩቲዩብ ፋሚሊ፣ ኑሬ ነኝ። ያው እንደምታውቁት ከዚህ በፊት ኤአይ አማርኛ ቋንቋ ቃል በቃል አንደርስታንድ የሚያደርግ ኤአይ ማግኘት በጣም ከባድ ነበር። አሁን ግን ለመጀመሪያ ጊዜ አማርኛን በትክክል የሚረዳ ኤአይ ሞዴል መጥቷል። ጉግል ያው እንደምታውቁት ማስገረሙን ቀጥሎበታል። በቅርቡ እንደምታውቁት ናኖ ባናና እና ጄሚናይ 2.5 የሚባል ምርጥ ኤአይ ሞዴል አቅርቦልን ነበር። አሁን ደግሞ እነዛን በማሻሻል ጄሚናይ 3 እና ናኖ ባናና ፕሮ የሚል ገራሚ የኤአይ ሞዴል አቅርቦልናል። በነገራችን ላይ ያው ገራሚ ያልኩት የአማርኛ ቋንቋን ልክ እንደ አፍ መፍጫ ቋንቋ አንደርስታንድ ማድረግ መቻሉ ነው። እንዴት ሚለውን ይህን ቪዲዮ እስከ መጨረሻ ካያችሁት የምትረዱት ይሆናል። ጂፒቲ በተወሰነ መልኩ አማርኛን መረዳት ይችል ነበር። ከቻት ጂፒቲ የበለጠ ደግሞ አማርኛን አንደርስታንድ የሚያደርግ ኤአይ ሞዴል ያው እንደምታውቁት ዲፕ ሲክ ነው። ያው ቻት ጂፒቲ በነገራችን ላይ አንዳንዴ ኢቭን አማርኛ ቃል ሰጣችሁት ያንን ኤግዛክት ራሱን የማይሰጥበት ብዙ አይነት መንገዶች አሉ። ከቻት ጂፒቲ የበለጠ ደግሞ ዲፕ ሲክ በጣም የተሻለ ነው። አማርኛን አንደርስታንድ ከማረጉ ከቻት ጂፒቲ አንጻር ስናወዳደረው በጣም ዲፕ ሲክ የተሻለ ነው ብዬ ነው የማስበው ለኔ። ያው በአሁን ሰዓት ደግሞ ከዲፕ ሲክ ደግሞ በጣም የተሻለ ጄሚናይ 3 ነው። ይህ ደግሞ በጣም ገራሚ የሆነ የኤአይ ሞዴል ነው። ናኖ ባናና ፕሮ እና ጄሚናይ 3 ያው በነፃ መጠቀም ከፈለጋችሁ ጉግል ጄሚናይ አፕ ላይ በመግባት መጠቀም ትችላላችሁ። ከዛ በተጨማሪም ጉግል ኤአይ ስቱዲዮ ላይ በነፃ መጠቀም ትችላላችሁ ማለት ነው። ስለዚህ እነዚህ የኤአይ ሞዴል እንዴት ነው የሚሰሩት፣ እንዴት ነው አማርኛን አንደርስታንድ የሚያደርጉት የሚለውን በተለይ ጄሚናይ 3 እና ናኖ ባናና ያው ከዚህ በፊት ናኖ ባናና ያው እንደምታውቁት ነበረ በጣም የሚገርም ሪል የሚመስሉ የተለያዩ ኢሜጆችን ጀነሬት ያደርግልን ነበር። አሁን ደግሞ በጣም ተሻሽሎ ነው ናኖ ባናና ፕሮ ብሎ በጣም ገራሚ የሆነ ኤአይ ሞዴል ነው። እስኪ መጀመሪያ ጄሚናይ 3ን እንመልከትና ከዛ በኋላ ደግሞ ናኖ ባናና ላይ እንዴት ኢሜጆችን ጄኔሬት ማድረግ እንችላለን የሚለውን የምንመለከት ይሆናል። ቀጥታ አሁን ወደ ጄሚናይ 3 እንሂድ። እሺ አሁን ጄሚናይ 3ን ያው ምንድነው የምናደርገው? እስኪ ምናክል የአማርኛ ብቃቱን ማለት ነው አማርኛ ምናክል አንደርስታንድ ያደርጋል የሚለውን ለምሳሌ ፈሊጣዊ አነጋገር ሊሆን ይችላል። የተለያዩ ቅኔዎች ለምሳሌ የሆነ ቅኔ እንሰጠውና የዛን ቅኔ ህብረ ቃሉን ሰሙን ወርቁን እንዴት ያወጣልናል የሚለውን እንመለከታለን። ለምሳሌ መጀመሪያ ላይ የምጠይቀው ምንድነው ፈሊጣዊ አነጋገር እስኪ ልጠይቀው። ለምሳሌ ፈሊጣዊ አነጋገር ላይ መስከረም ሲጠባ ይባላል አይደል? ለምሳሌ አሁን መስከረም ሲጠባ ሲባል ትርጉሙ ምንድነው? ያው መስከረም ሲገባ እንደማለት ነው አይደል? ስለዚህ መስከረም ሲጠባ የሚለውን ፈሊጣዊ አነጋገር እንዴት ነው የሚረዳው የሚለውን ቀጥታ እዚህ ጋር በነገራችን ላይ ከዚህ በፊት የነበሩት ኤአይ ሞዴሎች በነገራችን ላይ ፕሮምፕት ነበር የሚሰጡት። አሁን ይሄ ምንም ቀጥታ በአማርኛ ነው የምጽፉለት። ፕሮምፕታችሁን ቀጥታ በአማርኛ ተሰጡታላችሁ። ለምሳሌ እኔ አሁን እዚህ ጋር ሰጠሁት የዚህን ፈሊጣዊ አነጋገር ትርጉም ምን ማለት ነው ብዬ ሰጠሁት። መስከረም ሲጠባ ምናምን ብዬ ጻፍኩለት። እስኪ ጀነሬት እናርገውና ከዛ በኋላ ምን ብሎ እንደሚያወጣልኝ እናየዋለን። ያው እዚህ ጋር እንደምታዩት የሰጠነውን ፈሊጣዊ አነጋገር ብትናርጉ አምጥቶልናል። ለምሳሌ እዚህ ጋር የሰጠን ነገር አለ። ፈሊጣዊ ምሳሌ አነጋገር ትርጉም ይላል። ለምሳሌ ከታች በኢትዮጵያ ባህልና ስነ ቃል ውስጥ የዚህ አባባል በብዛት የሚሰራበት ወሳኝ ትርጉሙ ይህ ነው፣ ተስፋ ወይም የተሻለ ጊዜ መምጣቱን ያመለክታል ይላል። ከታች እዚህ ጋር እንደምታዩት አዲስ ጅምር ይልና የዘመን መለወጫ እንደሆነ አሮጌው ነገር አልፎ አዲስ ምዕራፍ መጀመሩን ያሳያል ይላል። በፊት የነበረውን ሁኔታ ክረምት ወይም ምክንያቱ ተሻሽሎ ወይም ተጨንቆ የነበረ ሲለቀቅ ነፃ ሲወጣ ማለት ነው። ባጭሩ አስቸጋሪ ጊዜ አልፎ የደስታ የብርሃን የሰላም ጊዜ ሲመጣ ማለት ነው ይላል። በነገራችን ላይ እንደምታዩት የምትፈልጉት ኮንቴክስት ጋር የሚሆን ትርጉሙን ቀጥታ ትርጉሙን ነው እዚህ ያወጣልን። በነገራችን ላይ በአሁን ሰዓት አዲስ ቨርዥን የሚባለውን ማለት ነው አዲስ ቨርዥን የሚባለውን ቻት ጂፒቲ ማለት ነው ቻት ጂፒቲ 5.1 ራሱ ብንጠቀም ልክ እንደዚህ አድርጎ ማለት ነው ብትን አድርጎ ትክክለኛ ሚኒንጉን አይሰጠንም። ቃል በቃል ያለውን ቀጥታ አማርኛ ቃሉን ይሰጠናል እንጂ የፈሊጣዊ አነጋገሩ ትርጉም አይሰጠንም ማለት ነው። አዲስ ምንለው ቻት ጂፒቲ 5.1 ማለት ነው። ግን ጄሚናይ 3 ግን ኤግዛክት ትርጉሙን በመረዳት መስከረም ሲጠባ ማለት አዲስ ዓመት መሆኑን ወይም ደግሞ ክረምት አልፎ አዲስ ዓመት መግባቱን ሚል ነው እዚህ ጋር እንደምታዩት ቀጥታ ትርጉሙን የሰጠን ማለት ነው። እስኪ አሁን ደግሞ የምናየው ምንድነው ቅኔ እንሰጠዋለን። ቅኔ ሰጣ ነው። ለምሳሌ አንድ ቅኔ ያለች ብዙ ጊዜ ያው ድሮም ትምህርት ቤት እያለ ምንላት ቅኔ ያለች እሷን ቅኔ እንሰጠውና የዛን ቅኔ ህብረ ቃሉን ወርቁን ሰሙን ይሰጠናል ማለት ነው። ለምሳሌ
ቅኔው ምን አይነት ቅኔ ነው የሚለው ልንገራችሁ። ለምሳሌ ሰብስቤ ይዤ ልብሳቸውን ምነው ወንድሞቼ ራቁታቸውን የሚል አንድ ቅኔ አለ። ለምሳሌ የዚህ ቅኔ እንደምታውቁት ያው ህብረ ቃሉ ራቁታቸውን ነው። ሰሙ ደግሞ ቀጥተኛ ትርጉሙ ነው። ቀጥተኛ ትርጉሙ ማለት ነው። ወርቁ ደግሞ ያው ድብቅ ቃሉ ነው። እስኪ የዚህን ቅኔ ማለት ነው ትክክለኛ ህብረ ቃሉን ሰሙን ወርቁን ይሰጠኛል ያውቀዋል ወይ የሚለውን እንስጠው። ለምሳሌ ሰርቹ ላይ ቀጥታ ሰጠዋል። የምትፈልጉትን ቃል ነው የምትሰጡት እናንተ ምንም በእንግሊዝኛ መጽሐፍ ሳይሆን ቀጥታ አማርኛ ማለት ነው። በአማርኛው ከዚህ በፊት የነበረው ወይ ፕሮንት ሰጠዋለን ወይም በእንግሊዝኛ ነው የምጽፍለት። ይሄ ግን ቀጥታ ቃሉ ነው የምትሰጡት። ያንን ቃሉ ትክክለኛ ትርጉሙን ነው የሚሰጣችሁ። እሺ እስኪ ቅኔውን ልስጠው። ለምሳሌ ቅኔውን ኮፒ አድርጌ ካዘጋጀውበት እዚህ ጋር ሰጠዋለሁ። ይኸው እዚህ ጋር እንደምታዩት ቅኔውን ሰጥቼዋለሁ። የዚህ ቅኔ ህብረ ቃል ወርቅ እና ሰሙን ንገረኝ ብዬ ነው የጻፍኩለት በአማርኛ ቀጥታ ማለት ነው። ሰብስቤ ይዤ ልብሳቸውን ምነው ወንድሞቼ ራቁታቸውን የሚል ከታች ደግሞ ቅኔውን ጽፌለታለሁ። ቀጥታ ይህንን ጀነሬት እለዋለሁ። ጀነሬት ካልኩት በኋላ እስኪ ህብረ ቃሉን ሰሙንና ወርቁን በስትክክል አውጥቶ ይሰጠኛል የሚለውን ነው የምንመለከተው ማለት ነው። ያው እዚህ ጋር እንደምታዩት ብትን አድርጎ ህብረ ቃሉን ሰሙና ወርቁን አስቀምጦልኛል። ለምሳሌ ህብረ ቃል ብሎ ይኸው እዚህ ጋር እንደምታዩት ህብረ ቃሉ ወይም ቁልፍ ቃሉ ራቁታቸውን የሚለው ነው ብሎ ህብረ ቃሉን አስቀምጦታል። ሰሙ ጋር ስንሄድ ደግሞ ሰሙ ያው ቀጥተኛ ትርጉሙ ነው አይደል? ሰሙ ጋር ደግሞ ምን ብሎ አስቀምጦልኛል? ልብሳቸውን ሰብስቤ ስለያዝኩኝ ወንድሞቼ ልብሳቸው የላቸውም ወይም ደግሞ ራቁታቸው ናቸው ይላል ማለት ነው። ስለዚህ ትክክል ነው። ልብሳቸው ሰብስቤ ይዤባቸው ስለሄድ ወንድሞቼ ራቁታቸው ወይም እርቃናቸው ናቸው ነው እያለ ያለው ሰሙ። ያው እዚህ ጋር እንደምታዩት ሰሙን አውጥቶልናል። ወደ ወርቁ ጋር ስንሄድ ደግሞ ወርቁን ወንድሞቼ ወደ ማይለዩበት ዓለም ሄዱ፣ ከኔ የራቁ ተለዩ፣ ልብሳቸው ግን ለኔ ትተውት ሄዱ፣ አውርሰዊ ሞቱ የሚል ወይም የሀዘን ትርጉም ነው ያለው ብሎ ወርቁን ደግሞ አስቀምጧል ማለት። ስለዚህ ትክክለኛ ህብረ ቃሉን ወርቁን ሰሙን ቁጭ አድርጎልናል ማለት ነው። ስለዚህ ይሄ ኤአይ ሞዴል ልክ አንድ በአፍ መፍቻው ወይም ደግሞ ተወልዶ እንዳደገበት ሰው ወይም ተወልዶ እንዳደገበት ልጅ እያንዳንዱ ቃሉን አንደርስታንድ የሚያደርገው ማለት ነው። እኔ እስካሁን ድረስ እንደዚህ አይነት አማርኛን አንደርስታንድ የሚያደርግ ኤአይ ሞዴል የመጀመሪያ ነው። ስለዚህ በጣም የሚገርም ኤአይ ሞዴል ነው። ምንም አማርኛ ብትሰጡት ብትናርጎ ትክክለኛ ትርጉሙን ይሰጣችኋል። ያው በነገራችን ላይ ቀጥታ አይደለም የሆነ ቀጥታ ኮንቴክስት ወይም ፕሪዲክት አድርጎ አይደለም፣ በደንብ አናላይዝ አድርጎ አስቦ ምን ለማለት ፈልጎ ነው የሚለውን አንደርስታንድ አድርጎ ትክክለኛ ትርጉሙን የሚሰጣችሁ ኤአይ ሞዴል ነው ማለት ነው። አሁን ይኸውላችሁ አሁን ደግሞ የፈለኩት ምንድነው የአንድ ሬስቶራንት ሚኑ እንዲሰራልኝ ነው። ቀጥታ የአንድ ሬስቶራንት ሚኑ ስራልኝ ብዬ ነው የምሰጠው። ከዛ በኋላ ምን አይነት ሚኑ እንደሚሰራልን እናያለን ማለት ነው። እሺ አሁን እዚህ ጋር እንደምታዩት ቀጥታ ጽፌለታለሁ። የአንድ ሬስቶራንት ሚኑ ሰራልኝ ብዬ ነው ያልኩት። ከዛ በኋላ ይሄንን ጀነሬት እለዋለሁ። ጀነሬት ካልኩት በኋላ ምን አይነት ሚኑ ይሰራልኛል የሚለውን እናያለን። በነገራችን ላይ ያው ቅድም ካየናቸው ነገሮች አንፃር ሚኑ መስራት ያቅተዋል ብለን ማሰቡን ላይ አይጠበቅብንም። ምክንያቱም እኔን መረዳት የሚችል ኤአይ ሞዴል ነው። ከዛ በተጨማሪም ደግሞ ምሳሌ አነጋገር ሰጥተነው ራሱ ያንን ምሳሌ አነጋገር ቀጥተኛ ትርጉሙን የሰጠን። እስኪ አሁን እዚህ ጋር እንደምታዩት ያው ጀነሬት አድርጓል። ኢቭን የሬስቶራንቱን ስም ያስገቡ ይላል። ለምሳሌ እንደ ኤግዛምፕል የሰጠው አንድ ስም አለ እዚህ ጋር አስገብቷል። የሬስቶራንቱ ስም ምናሌ የሚል የሬስቶራንት ስም አስገብቷል። እዚህ ጋር እንደምታዩት ቁርስ ብሎ እዚህ ጋር ያስቀምጠው ነገር አለ። ለምሳሌ ጨጨብሳ፣ ስፔሻል ፉል፣ የምግብ አይነቶች ብሎ እንቁላል ፍርፍር ብሎ እዚህ ጋር አስቀምጧል። ከዛ በኋላ ደግሞ በጣም የሚገርመው ደግሞ እዚህ ጋር መግለጫ ብሎ ከጎን ያስቀምጠው ነገር አለ። ለምሳሌ ጨጨብሳ ብሎ ንጹህ ማር እና ቂቤ የተላወሰ ሚል አስቀምጧል። እንቁላል ፍርፍር ብሎ ቲማቲምና ሽንኩርት የተቆላላ ሚል እዚህ ጋር አስቀምጦታል። የቁርሶችን ብሬክፋስት ብሎ ዘርዝሯቸዋል። እዚህ ጋር እንደምታዩት ዋጋውን ክፍት አድርጎታል። ያው እናንተ ዋጋውን እንደናንተ ያው ስለሚለያይ ማለት ነው ከቦታ ቦታ ስለሚለያይ ዋጋውን አራሳችሁ እንድታስገቡ ብሎ ነው እዚህ ጋር ዋጋ ላይ ያስቀምጠላችሁ ማለት ነው። ከታች ደግሞ ስትወርዱ ያው የሀበሻ ምግቦች ብሎ ትራዲሽናል ዲሽ ብሎ እዚህ ጋር አስቀምጠዋል። እዚህ ጋር እንደምታዩት ክትፎ፣ ሸክላ ጥብስ ምናምን ብሎ ያስቀምጣቸው ነገሮች አሉ። ስለዚህ በጣም የሚገርም ነው ሚኑ የሰራልን ማለት ነው። ስለዚህ እዚህ ጋር ካያችሁት ምግቦች ሁሉ አስቀምጦልናል። እዚህ ጋር ፒዛ፣ አሳ፣ ኮትሌት ምናምን ብሎ እዚህ ጋር የዘረዘራቸው በጣም የሚገራርሙ እንትኖች ናቸው። የምግብ አይነቶችን ያስቀምጠልን። ትኩስ መጠጦች ብሎ ያው እዚህ ጋር እንደምታዩት ቀዝቃዛ መጠጦች ብሎ ያው እዚህ ጋር አስቀምጦልናል ማለት ነው። ስለዚህ ቅድም እንደነገርኳችሁ እስካሁን ማለት ነው እንደዚህ አማርኛን አንደርስታንድ የሚያደርግ ኤአይ ሞዴል እኔ አላየሁም። ስለዚህ እዚህ ጋር እንደምታዩት ጽድት ያለ ሚኑ አውጥቶልናል ማለት ነው። ስለዚህ አሁን ደግሞ ቀጣይ የምናየው ምንድነው ናኖ ባናና ፕሮ የሚለውን ደግሞ ይሄ ደግሞ እንደምታውቁት በጣም የሚገርም የተለያዩ ኢሜጆችን ነው ጄነሬት የሚያደርገው። ስለዚህ ከዚህ በፊት ናኖ ባናና ብሎ ደግሞ በጣም ሃይ ኳሊቲ ያላቸው ጽድት ያሉ ኢሜጆችን ደግሞ ጄነሬት አድርጎ ይሰጠን ነበረ። አሁን ደግሞ ባናና ፕሮ ብሎ ነው የመጣው። ይሄ ደግሞ ምን አይነት
ኢሜጆችን ጀነሬት ያደርጋል የሚለውን እስኪ እንመልከት። ከዛ በፊት እኔ የተወሰነ ጀነሬት ያደረኳቸው ኢሜጆች አሉ። ለምሳሌ እዚህ ጋር ላሳያችሁ። እዚህ ጋር ለምሳሌ የኔም ፎቶ ከCR7 ነው። እዚህ ጋር ካያችሁት ምንም ሲጨባበጡ ሪል በአካል አግኝቸው ሰላም እያልኩት እንደሆነ ነው እዚህ ጋር የሚያሳየው። እዚህ ጋር ደግሞ እንደምታዩት ነው ከዶክተር አብይ ጋር ነው በአካል አግኝቼ። እዚህ ጋር ደግሞ ከሚስተር ቢስት ጋር ነው። ይሄንን በምንም ታምር ይሄንን ፎቶ አይታችሁ ኤአይ ነው ሊል ማንም ሰው ኤአይ ነው ይሄ ፎቶ ኤአይ ነው ሊል አይችልም። ካያችሁት ሪል በአካል አግኝቸው ኮሙኒኬት እያደረግን እንደሆነ ነው የሚያሳየው። እስኪ ለምሳሌ ኢሜጆችን ደግሞ ናኖ ባናና ፕሮ ላይ እንዴት አድርጋችሁ ነው ጀነሬት ማድረግ የምችሉት የሚለውን እንመልከት። እዚህ ጋር በተወሰነ መልኩ ጀነሬት ያደረኳቸው ኢሜጆችን ያሳየኋችሁ። እስኪ አሁን ደግሞ ቀጥታ ወደ ጄሚናይ ናኖ ባናና ፕሮ ላይ ሄደን ደግሞ እንዴት ነው ኢሜጆችን ጀነሬት ማድረግ የምንችለው የሚለውን እንመልከት። ያው ቀደም እንደነገርኳችሁ ምንም ፕሮንት መስጠት አያስፈልግም። ቀጥታ በአማርኛ ነው የምጽፉለት። ያው ከዚህ በፊት የነበሩት የሆነ ፕሮንት ወይም ቻትጂፒቲ ላይ ሊሆን ይችላል ወይ የሆነ ቦታ ላይ ኮፒ አድርጋችሁ ያንን ፕሮንት ስትሰጡት ነው ጀነሬት የሚያደርግላችሁ። እዚህ ጋር ግን በምትፈልጉት ቋንቋ ቀጥታ በአማርኛ ነው የምጽፉለት። ያንን አንደርስታንድ አድርጎ ነው ጀነሬት አድርጎ የሚሰጣችሁ ማለት ነው። ስለዚህ አሁን እስኪ ወደ ናኖ ባናና እንሂድ። ያው እዚህ ጋር እንደ እንትኑ ላይ ከገባችሁ በኋላ ያው እዚህ ጋር ቱል ሚለው ላይ ገብታችሁ ያው ክሬት ኢሜጅ ትሉታላችሁ። ናኖ ባናና ፕሮ ሚለው ያው እዚህ ጋር ቲንክ ዊዝ 3 ፕሮ ሚለው ላይ ቲክ ማድረግ አለባችሁ። እዚህ ጋር ፋስት ሚላለ እዚህ ጋር ደግሞ ዊዝ 3 ፕሮ ሚለው ላይ ስታረጉት ናኖ ባናና ፕሮ ነው ማለት ነው። በነገራችን ላይ ያው ቅድም እንደነገርኳችሁ የተወሰነ ኢሜጆች ነው ያው ፕሮ ስለሆነ ከሆነ አክል ኢሜጅ በኋላ ወደ ክፍያ ይሄዳል። ስለዚህ ምን እንደምታረጉት የተለያየ ኢሜሎችን እየቀያየራችሁ ሳይን በማድረግ የምትፈልጉትን ኢሜጅ ጀነሬት አድርጎ ይሰጣችኋል። ለምሳሌ እዚህ ጋር እኔ አንድ አማርኛ የጻፍኩት ነገር አለ። እሱም ፔስት አድርጌ ልስተው የአንዲት ቆንጆ ኢትዮጵያዊ ሴት የአክሱም ሐውልት ስትጎበኝ ምስል ስጠኝ ነው ያልኩት። ስለዚህ ቀጥታ እዚህ ጋር እንደምታዩት ቅድም እንዳሳየዋችሁ ቀጥታ በአማርኛ ነው የጻፍኩለት። እስኪ አሁን ምን አይነት ኢሜጅ ይሰጠኛል የሚለውን እንመልከት። እስኪ ይሄንን ጀነሬት እንመለው። እዚህ ጋር እንደምታዩት ሳይቻለሁ። ለምሳሌ የሰጠው ጽሁፍ አለ። ቅድም እንደነገርኳችሁ የአንዲት ቆንጆ ኢትዮጵያዊ ሴት የአክሱም ሐውልት ስትጎበኝ ምስል ስጠኝ ነው ያልኩት። አንዳንዴ እናንተ አማርኛ ጽሁፉን በምትሰጡበት ጊዜ የሆነ ዲስክሪፕሽኑን በትክክል ካልጻፋችሁለት ወይም ደግሞ እሱ የሚፈልገውን ኢሜጅ ጀነሬት ማድረግ ካልቻለ እዚህ ጋር እንደምታዩት ፕሮንት ይሰጣችኋል። እሱ ራሱ ማለት በደንብ በቂ የሆነ ፕሮንት በደንብ ያንን ዲስክራይብ ሊያደርገው የሚችል ራሱ ፕሮንት ይሰጣችኋል። ለምሳሌ አሁን እዚህ ጋር ፕሮንት ብሎ የሰጠኝ ፕሮንት አለ እዚህ ጋር ስለዚህ ምን ታደርጋላችሁ? እንደዚህ የራሱ ፕሮንት ከሰጣችሁ ይሄንን ፕሮንት ኮፒ ትሉትና ተሰጡታላችሁ። ከታች መልሳችሁ ጀነሬት ትሉታላችሁ። ፔስት ብላችሁ ራሱ ፕሮንት ይሰጣችኋል ማለት ነው። ለምንድነው እኔ ቀጥታ ይሰጠኛል ብዬ ነበር ያሰብኩት። አንዳንዴ ምንድነው እሱ በሚፈልገው ልክ ያንዳንዱን ዲስክራይብ አድርጋችሁ ደግሞ ካልሰጣችሁት ያግዛችኋል። እሱ የበለጠ በደንብ ያንን እናንተ እንዲመጣላችሁ የፈለጋችሁትን ኢሜጅ እሱ በሚፈልገው መልኩ በደንብ ዲስክራይብ አድርጎ ራሱ ፕሮንት ይሰጣችኋል ከታች ማለት ነው። ስለዚህ ፕሮንቱን ኮፒ አድርጌ ሳይቻለሁ ጀነሬት እለዋለሁ። አሁን የራሱ ፕሮንት ስለሆነ የምፈልገውን ኢሜጅ ጀነሬት አድርጎ ራሱ ይሰጠኛል ማለት ነው። እዚህ ጋር እንደምታዩት ነው ልጅቷን ሰጥቶኛል። እዚህ ጋር እንደምታዩት የሆነች ሀበሻዊ የሆነ ልብስ የለበሰች ኢትዮጵያዊ የሆነች ሴት ቀጥታ የአክሱም ሐውልት ጋር ቆማ ለምታዩት ለኛ ኢትዮጵያዊ የምትመስል የኢትዮጵያን ባህል የሚገልጽ ወይም ዲስክራይብ ሊያደርግ የሚችል አይነት ልብስ ለብሳ ነው ቦታው ላይ ኢሜጅ የሰጠኝ ማለት ነው። እኔ የሆነ ቴክስት ነው የሰጠሁት። ያንን ቴክስት ኢኒሻሊ ያንን ቴክስት ተጠቅሞ ልክ የምፈልገውን አይነት ኢሜጅ ነው ጀነሬት አድርጎ የሰጠኝ ማለት ነው። ይሄንን በምትፈልጉት ከፈለጋችሁ ልጅቷ በግራ በኩል በጀርባ በኩል እንድትሆን አድርጋችሁ በምትፈልጉት መልክ በሰጣችሁት ልክ ጀነሬት አድርጎ ይሰጣችኋል። እስኪ መጨረሻ ላይ አንድም ፎቶ ለምሳሌ ሚስተር ቢስት ፎቶ ከኔ ጋር አድርጎ እንዲሰጠኝ ነው የምፈልገው። ለምሳሌ ያው እኔ አንድ ሀበሻዊ ወንድ ማለት እችላለሁ፣ ወይም ደግሞ የኔም ፎቶ ሰጠውና የኔም ፎቶ ከሚስተር ቢስት ጋር ልክ ሰላም ስንባባል ወይም ስናወራ አይነት ፎቶ እንዲሰጠኝ ነው የፈለኩት። እስኪ እሱን ደግሞ እንመልከት። ምን አደርጋለሁ? ቀጥታ ያው እዚህ ዲስክሪፕሽን ላይ ለምሳሌ ከሚስተር ቢስት ጋር ሰላም ስባባል ምስል ስጠኝ ነው ያልኩት። ለምሳሌ ከሆነ ሰው ጋር ከሚያደርግ እዚህ ጋር ለምሳሌ የራሴን ፎቶ ልስጠውና ከራሴ ጋር ማለት ነው እዚህ ጋር ከላይ ለምሳሌ የኔን ፎቶ ሰጠሁት። ከዛ በኋላ ራሱ የሚስተር ቢስት ፎቶን የሚፈልገውን ፎቶ ራሱ አመጣና ከሱ ጋር ሰላም ሲባባል በአካል እንደተገናኘን አድርጎ ነው የሚሰጠኝ። እናንተ የፈለጋችሁትን ፎቶ ማድረግ ትችላላችሁ። ለምሳሌ ይህንን ጀነሬት ልበለውና ምን አይነት ምስል ነው የሚሰጠን የሚለውን እንመልከት። ያው እዚህ ጋር እንደምታዩት አንዳንዴ አይሰጣችሁም። ለምንድነው? ያው ይህንን ለማድረግ በጣም ቀላልና አማራጭ ልና እዚህ ጋር ያስቀምጠው ነገር አለ። የፎቶ ማቀናበሪያ አፖችን በመጠቀም ይላል። የአፖችን ተጠቀም ይላል። አንዳንዴ ያው እንደዚህ በሚላችሁ ጊዜ እንደምታረጉት ለምሳሌ አንዳንዴ ከትልልቅ ለምሳሌ መንግስት ከሆኑ ሰዎች ምናምን ሊሆኑ ይችላሉ። ያው ከነሱ ጋር ተገናኝታችሁ ያው ፖሊሲው ስለማይፈቅድለት ነው። በነገራችን ያንን ፖሊሲው ስለማይፈቅድለት አንዳንዴ የማይሆኑ ነገሮችም ካሉ እንደዚህ ግልጽ አድርጎ ያስቀምጥላችኋል። ለምሳሌ የሚስተር ቢስት ትክክለኛ ምስል መፍጠር በፖሊሲው አይፈቅድልኝም ምናምን ብሎ እንደዚህ ያስቀምጥላችኋል። ለምሳሌ የራሳችሁ የሚስተር ቢስትን ፎቶ አምጥታችሁ ብትሰጡት ደግሞ ቀጥታ ያወጣላችኋል። ምክንያቱም ቅድም አሳይቻችኋለሁ እዚህ ጋር ከተለያዩ ሰዎች ጋር ጀነሬት ያደረኩት ነው። ለምሳሌ ኢቭን ከተለያዩ ከመንግስታት ጋር ሊሆን
ይችላል። ለምሳሌ ከትራምፕ ጋር ሊሆን ይችላል። በጣም ይሄ አይከን ከሚባሉ ዓለማችን ላይ ካሉ ሰዎች ጋር ይሰጣችኋል። ምንድነው ግን ያው ሲሰጣችሁ በደንብ ያንን ዲስክራይብ የሚያደርግ ፕሮምፕት መስጠት አለባችሁ። ለምሳሌ አሁን ለጻፍኩለት ቅድም ብያችኋለሁ በቂ የሆነ ፕሮምፕት ያንን እሱ በሚፈልገው መልክ ጄነሬት ሊያደርግለት የሚችል አይነት ፕሮምፕት ካልሰጣችሁት ያው እንደዚህ አይነት ጽሁፍ ይሰጣል። ለምሳሌ አንድ ፕሮምፕት አለች። እሷን ፕሮምፕት ልስጣውና ያመጣል አይመጣ የሚለውን እንመልከት። ራሱ የሰጠኝ ፕሮምፕት ነው። እንዳልኳችሁ አንዳንዴ ራሱ ፕሮምፕት ይሰጣችኋል። እናንተ ትሰጡት ያንን ቃል እንደዚህ አይነት ስልስጠኝ ስትሉት በደንብ የሚፈልገው አይነት ካልመጣለት ራሱ እንደዚህ ፕሮምፕት ይሰጣችኋል። ለምሳሌ ፎቶ ሪያሊስቲክ ሚዲየም ሹት ሚስተር ቢስት ሼኪንግ ሃንድስ ዊዝ ያንግ ኢትዮጵያን ማን ብሎ ራሱ ለዚህ ይሰጠኛል። ባክግራውንዱ በጣም ሃይ ኳሊቲ የሆነ 4K የሆነ ኢሜጅ ነው እንደምታዩት ፕሮምፕቱ ላይ ያስቀምጣልኝ። ኢቭን በቃ ቦዝ ስማይሊንግ ነው የሚለው ሁለቱም እየሳቁ ምናምን አይነት ነገር ነው የሰጠኝ ፕሮምፕት። እስኪ ጀነሬት ልበለውና ያው እዚህ ጋር እንደምታዩት ነው። ያው በነገራችን ላይ ትንሽ ይቀረዋል ፎቶ ማለት ነው። አሁን እዚህ ጋር የሚስተር ቢስትን ሪል አይመስልም። ደጋግማችሁ ግን እንደዚህ ደጋግማችሁ ስትሰጡ ሪል ወደ ማድረግ ይመጣል። የኔን ፎቶ የተወሰነ ቀይሮታል፣ ግን መጀመሪያ ላይ ሰጥቶኛል። ለምሳሌ እዚህ ጋር ካሳየዋችሁ ይሄ የምታዩት ፎቶ ልክ እንደዚህ ፕሮምፕት ጽፌለት የሰጠኝ ነው ማለት ነው። ስለዚህ ይሄንን ኤአይ ሞዴል ተጠቀሙበት። ጀሚናይ 3 እና ናኖ ፓናና ፕሮ በደንብ አማርኛን አንደርስታንድ የሚያደርግ ኤአይ ሞዴል ነው። ስለዚህ ጉግል ከዚህ በፊት የነበረውን ብዙ የኢትዮጵያውያን ችግር የነበረውን ነው የፈታው። ስለዚህ በዚህ መልክ እነዚህን ኤአይ ሞዴል መጠቀም ትችላላችሁ። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ደግሞ በሌላ በጣም አስተማሪና አሪፍ የሆነ ቪዲዮ ይዤላችሁ የምመጣ ይሆናል። ከዛ ድረስ ግን ቻናሌን ሰብስክራይብ ሳታረጉ ማለፍ በጣም ከባድ ነው። ስለዚህ ቪዲዮውን እስከዚህ ድረስ ያያችሁት የዩቲዩብ ቻናሌ ፋሚሊዎች ዩቲዩብ ቻናሌን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ሰፖርት እንድታደርጉኝ ስል በትህትና ጠይቃችኋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ከዛ ፒስ ይመቻችሁ።